ቋቁቻና ጭርት ሊመሳሰሉ ይችላሉ። ነገር ግን ሁለቱም የተለያየ ዝርያ ባለው ተዋስ የሚፈጠሩ የቆዳ በሽታዎች ናቸው። ቋቁቻ ከሰው ወደ ሰው አይተላለፍም። ጭርት ከሆነ ግን ከሰው ወደ ሰው ብቻ ሳይሆን ከእንስሳት ወደ ሰው ጭምር በንክኪ መተላለፍ ይችላል። ቋቁቻን የሚያስከትለው ተዋስ አንድ ጤናማ ሰው ቆዳ ላይ ምንም አይነት ቋቁቻን ሳያስከትል ልከኛ በሆነ መንገድ በተፈጥሮ የሚኖር ተዋስ ነው። በተለያዩ ምክንያቶች ይህ ተዋስ ከልክ ባለፈ መልኩ ቆዳ ላይ ማደግ ሲጀምርና የላይኛውን የቆዳ ክፍል ሲያጠቃ በቦታው ላይ ቋቁቻን ይፈጥራል። በተለያዩ ምክንያቶች ይህ ተዋስ ከልክ ባለፈ መልኩ ቆዳ ላይ ማደግ ሲጀምርና የላይኛውን ቆዳ ሲያጠቃ በቦታው ላይ ቋቁቻ ይፈጠራል። ይህ ቋቁቻን የሚያስከትለው ተዋስ የተለያዩ ዝርያዎች ያሉት ቢሆንም ነገር ግን አንድ ሰው ላይ ቋቁቻን ሊፈጥሩ የሚችሉ በዋነኝነት 3 አይነት ዝርያዎች ናቸው። እነዚህ ዝርያዎች አንድ ሰው ቆዳ ላይ ቋቁቻን የሚያስከትሉበት የተለያየ ምክንያት አሏቸው። ከነዚህ ምክንያቶች ውስጥ ወዛማ የሆኑ ሰዎች ሞቃታማ ቦታ የሚኖሩ ከሆነና የንጽህና ጉድለት ካላቸው፣ ዘይታማ ቅባቶችን ቆዳ ላይ አዘውትሮ በመቀባት፣ የአንድ ሰው የበሽታ የመከላከል አቅም ሲቀንስ፣ እንደዚሁም ደግሞ እንደ ደርሞቬት፣ ቤትኖቬት፣ ቤታሴትና የመሳሰሉትን መድኃኒቶች ከሐኪም ትዕዛዝ ውጭ ለረጅም ጊዜ አዘውትሮ በመቀባት ሊከሰት ይችላል። በተጨማሪም ጥራታቸውን ያልጠበቁና ፊትን የሚያቀሉ ክሬሞችን ማዘውተር የመሳሰሉት አንድ ሰው ላይ በተደጋጋሚ ጊዜ ቋቁቻ እንዲወጣ የማድረግ ምክንያቶች ናቸው። ቋቁቻ በቆዳ ላይ ሲወጣ ነጣ ያለ ወይም ደግሞ ጠቆር ያለ ገጽታ ሊይዝ ይችላል። አብዛኛውን ጊዜ ደግሞ ከሌላኛው የሰውነት ክፍል ይልቅ ወዝ በበዛበት የቆዳ ክፍል ላይ የመውጣት ባህሪ አለው። ፊት ላይ የሚወጣ ቋቁቻ አብዛኛውን ጊዜ በአዋቂዎች ላይ የተለመደ አይደለም። ነገር ግን ከአዋቂዎች ይልቅ አንዳንድ የልጆች ፊት ላይ ሊደጋገምና ሊያጋጥም ይችላል። ቋቁቻ መሆኑን ለመለየት አንድ ሰው ከታጠበ በኋላ ምንም አይነት ቅባት ሳይቀባ ቋቁቻው በወጣበት ዙሪያ ያለውን ቆዳ በመለጠጥ ወይም ደግሞ ቋቁቻው ሲታከክ አመድ መምሰል ገጽታ ያሳያል። እየከሰመ ያለ ቋቁቻ ሲሆን ደግሞ አብዛኛውን ጊዜ አመድ መምሰል ባህሪ ላይኖረውም ይችላል። ውድና የተከበራችሁ ተመልካቾቼ ለዛሬ ያቀረብኩላችሁ አጭር ቪዲዮ ይህንን ይመስላል። ቻናሉን ፎሎው እያደረጋችሁ ሌሎች ቪዲዮዎች ወደ እናንተ ስለቅ እንዲደርሳችሁ ያድርጉ። ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ ይሁንላችሁ።